እንደው ይቅር ይበለኝ፣ እንደው ኃጢአት አይሆንብኝ እንጂ እንደው ይቅር ይበለኝ ፈጣሪ። መቼስ ያው ዘንድሮ መጾምም አልቻልንም መቼም። ያው አይ ብንጾመውም የዘንድሮ ጾም እንደው ተቀባይነት ያገኛልን ብዬ አላስብም በእውነት። እንደው እውነቱን እንነጋገር ከተባለ ፍፄ ግን ማለት ነው ምን ነው አላርፋልከ? እኔ የምለው ቆይ በብሩኬና በሀይሚ መካከል እና በኤፋ መካከል ያለው ነገር እንዲበረታ ወይም ደግሞ ከፍ እንዲል ነገሩ እንዲከፋ እንዲባባስ፣ ቆይ አንተ ነህ እንደ ኤፍሬምን የመታኸው? ቆይ ኤፍሬምን የደበደብከው አንተ ነህ እንዴ? ምነው እንደዚህ አንጨረጨራህ? ምነው እንደዚህ ሆንክ? በጣም እኔ ግን ማለት ነው ውስጤ በጣም እየጠረጠረብኝ ነው አንተን ማለት ነው። ምክንያቱም አወራረፍ ሁሉ ኤፍሬምን ዘቅዝቀህ መጣህ ትላንትና፣ ዘቀዘቅከው ጭራሽ። ምን ነው ሀይሚ ብቻዋን ካልሆነች እንደፈለግን ካልተጫወትን አላችሁ? ምን ነው ሀይሚ ለምን ከሀይሚ ጎን ለምን ሰው አየን? ለምን ምን ነው አላችሁ? እንደዚህ ምን ነው እንደዚህ አብጠለጥላችሁ አንጨረጨራችሁ? ሁላችሁንም የኤፍሬም መምጣት ምንድን ነው እንደዚህ የሚያደርጋችሁ? ምን ነው ብቻዋን ሆና እንደፈለግን ካላረግናት አላችሁ? ምን ነው እንደፈለግን ካላዘዝናት አላችሁ? እሳ ፍፄ ኧረ እባክህ እውነቱን እንነጋገር እንዴ! ልክልክህን ልንገርህ እንዴ? ልንገርህ ወይ? እስኪ ንገረኝ። ይሄን ብቻ ጥያቄ መልስልኝ እስኪ። እንደ ኦዲየንስ እንደ ቤተሰብ እስኪ እናንተ እንደው ፍረዱ እሺ። በቀደም እኔ ሀይሚና ብሩኬ ሁለቱንም እቃወማለሁ። አነጋገራቸው በጣም ነው የሚደብረው፣ በጣም ነው የሚያስጠላው፣ ሁለቱንም ማለት ነው። ለምሳሌ ትናንትና በጣም ያስጠላል የሀይሚ ንግግር። በጥፊም መምታቷ ደስ አይልም፣ ምክንያቱም ነገሩን ስለሚያባብሰው ማለት ነው። እስካሁን ብዙ ችላለች፣ ብዙ አልፋለች። አሁንም ቢሆን ብትታገሽ ደስ ይለኛል ሀይሚ። እንደዚህ አይነት ነገር ውስጥ እንትባቴ ለምን ደስ አይልም፣ ስለማይመጥንሽ ማለት ነው። እና ለምሳሌ ትናንት ሀይሚዬ ጥፊ ማሳረፏ ብሩኬ ላይ፣ በዛ ላይ ደግሞ እኔ ወንድ ቢሆን አቅም ቢኖረኝ ብላ የተናገረችው በጣም ነው የሚደብረው። ደስ አላለኝ፣ በጣም የሚያስጠላው። ብቻ ምን ደስ አላለኝም ብቻ እኔማ እንደምን ብዬ አስተያየት መስጠት እንዳለብኝ አላቅም። በቃ ትቼዋለሁ። የትላንት ነው ቪዲዮ ይለፍ በቃ። ምንም ደስ የማይል ነገር ስለሆነ ማለት ነው። ብሶባቸው ይረፋሉት ብሶባቸው ስላረፉ እንደው ዝም ይሻላል። እኔ ስለነሱ አሁን ምንም ማለት አልችልም። እና ግን ደስ አይልም። የትላንት ነው ቪዲዮ በተለይ የትላንት ወዳውን ብቻ ግን ብዙ ነገር አለ። እንደው ፈጣሪ ለእነሱ ልቦና ይስጣቸው። ግን እኔ ለፍፄ አንድ ነገር ጥያቄ ልጠይቅ እስኪ። ወንድም አለም ወንድሜ እስኪ ልንገርህ፣ በቀደም ማለት ነው እኛ የእነሱን አንድነት ነው የምንፈልገው። እነሱ አንድ እንዲሆኑ ነው የፈለግነው። የቻልነውን ሁሉ እያደረግን ያለ ነው። እንዲታረቁ የቻልነውን እያደረግን ነው። እና የእነሱን አንድነት ነው የምንፈልገው እኛ አልክ አይደለ? ስለዚህ እነሱ እንዲታረቁ የቻልከውን አደረግክ ማለት ምን ማለት ነው? እንግዲህ እነሱ እንዲታረቁ የቻልከውን አደረግክ ማለት በእነሱ መካከል በሁለቱ መካከል ነገሮችን የሚያባብስ ነገር ማስቆም ማስቀረት ወይም ደግሞ ተው ማለት ነው አይደል እንዴ? አይ ይሄማ ነገሮችን ያባብሳል፣ ስለዚህ እንደዚህ ማድረግ የለብህም ብሩኬ። አይ ይሄማ ነገሮችን ያባብሳል፣ ሀይሚ እንደዚህ ማድረግ የለብሽም፣ እንደዚህ ነው እንዴ ማለት? ወይስ ብሩኬ ያልሆነ ነገር ሲያደርግ አይ ልክ ነው እሱ ማለት ነው? እስኪ ንገረኝ። ለምን እንደዚህ አልሽ ልትሉኝ ትችላላችሁ። በቀደም ሀይሚ ስትመጣ እቤት ስትገባ ፍፄ ነው በር ላይ ቆሞ ኤፍሬምን የከለከለው። በር ላይ ቆሞ ኤፍሬምን የከለከለው ታዞ ነው። አዎ ትክክል ነው። ብሩኬ ምናልባት እንዲህ አድርግ እንዳይገባ በር ላይ ቆመህ ጠብቀው፣ እዛው አባረው፣ እንደ ውሻ እዛ ቆሞ ይጠብቀው። ምናልባት እንደዚህ ተብለህ ሊሆን ይችላል። ግን ደግሞ አይ ብሩኬ ይሄ ነገር አይሆንም፣ ምክንያቱም ይሄ ነገሩን ያባብሳል። እኔ እናንተ እንደተጣሉ እንደተለያዩ አልፈልግም። ይሄንን ነገር አንተ ስታደርግ ሀይሚ ምን ሊሰማት እንደሚችል መገመት መቼም ቀላል ነው አይደለ? ለመገመት አይከብድም። ይሄንን አንተ ወንድሟ ቤቷ ነው ደግሞ ቤታችን ላላችሁ ቤቷ ነው፣ የእናንተ ቤት አይደለም። የጋራ አፈር ድሜ በልታ ያቀናችሁ የሚከፈለው ቤት ኪራይ የጋራ ነው። እሺ የእሷ ቤት አይደለም። የሁላች ብቻ ግን ለሶስት ነበር የተከራዩት። ሚፍታህም እዛ እየኖረ ነበር። አላቅም
ግን መጀመሪያ ብሩኬን የተከራየው ሳፕራይዝ ምናምን አድርጓታል እናውቃለን። ግን ደግሞ ብሩ የሚወጣው ከሁለቱም ኪስ ነው። ይህ የታወቀ ነው። ምንም ሳይታለም የተፈታ ነው። ተግባባን። በገዛ ቤቷ ግን ምን አረጋችሁ? ወንድሟን ውጭ ላይ ገተራችሁት። ወንድሟን ውጭ ላይ ገተራችሁት። ስለዚህ ይህን ነገር ለምን ይህን ነገር ማድረግ የለብህም ለምን አላልክም? እስኪ ንገረኝ። ለምን ነገሩ እንዲባባ ስለምትፈልጉ ነው? ሁለተ ካሜራማኑ አንተም ማን ነው? ካሜራ ማን ይሄ ማን ነው? አኮላተፋችሁ ሁሉ ቤኪ ነው ቤኪ። አዎ ቤኪ እሱ ነው ቀይራችኋል። ለምን አይሆንም? ነገሩ ይባባሳል አትሉም? እንደ እውነታው ስናወራ እናንተ ሁላችሁም ተነጋግራችሁ ድራማችሁን እየደመራችሁብን ነው። በእኛ እንኳን በእኔ እንደ ቃል ኪዳን ወይም ደግሞ እንደ ሌላው ዩቱበር ድራማ መሆኑ ሁሉም ነቅቷል። ግን ያው ሁሉም ለራሱ ጥቅም ሲል ሪል አስመስሎ ነው የሚያወራው። እኔም እንደዛ ነኝ። እውነቱን ነግራችኋለሁ። እኔም እንደዛ ነኝ። እውነት አስመስዬ ነው የማወራው። ግን ደግሞ እውነታውን የምነግራችሁ እህቶቼ እንዳትጎዱ፣ ወንድሞቼ ብዙ ጭንቀት ያለባችሁ ከጥቅም ነፃ የሆናችሁ ንጹህ ኦዲየንሶች ግን እውነቱን የምነግራችሁ ነገር ቢኖር እነሱ ድራማ ነው የሚሰሩት። ግን እንደ እውነት ከታየ ግን ኤፍሬምን በቀደም ፍፄ ነው ውጭ ላይ ያቆመው። ስለዚህ አይሆንም ማለት ነበረብህ። የእውነት የእነሱን አንድነት የምትፈልግ ከሆነ ማለት ነው። እስኪ እናንተስ ምን ተሰማችሁ እዚህ ላይ? እኔ ማለት አነጋገሩ እኮ ስለገረመኝ ነው። ትላንትና ፎቶውን ዘቅዝቆ መጥቶ ትክክል አይደለህም፣ የምትከበር ሰው አይደለህም እንደዚህ ከማለት ብሩኬ ይሄ ኤፍሬምን ወንድም ነው መከበር አለበት ብትል ምን ችግር አለው? ተሳስተህ ምን ችግር አለው? እሱ እንዲህ ነው እሱ እንዲህ ነው። እኛ እኮ ማለት ነው ሌላ ባዳ ቢሆን እኮ ማለት ነው እግዚአብሔርም ባዳ ቢሆን ወይ ደግሞ ዝም ብሎ ጓደኛ ቢሆን እኮ በጭራሽ በሀይሚ ህይወት አይመለከተህም ብለን አፈር ድሜ እናበላው ነበር እኛ ራሳችን ማለት ነው። ግን ይሄ ወንድም ነው። ስለዚህ ለምን ከሀይሚ ጎን ቆመ ማለት አንችልም? አዎ ጥፋት አጥፍቷል። አዎ ጥፋቱ ምንድን ነው? አንደኛ ከሀይሚ ብሩኬ በሌለበት ሀይሚን ይዞ መሄዱ። ግን ደግሞ አስገድዷት አይደለም ይዞ ሄደው አይደለ? እህቱን ሀይሚ ትልቅ ናት፣ በራሷ መወሰን ትችላለች። እንሂድ አላት፣ ሄደች፣ አለቀ። ይሄ ነው ጥፋቱ። ሁለተኛ ነገር ደግሞ ኤፍሬም ያው እንደተለመደው ነገሩ ከራራ ነው። እኔ እንጂ አንዳንድ ሰው ተፈጥሮ ችግር አለበት፣ ነገሩ ክር ያለ ነው እና ይገንበታል ነገር። እንደዛ ነው እንጂ አላቅም እስካሁን ድረስ እኔ በእህቱ ህይወት ለምን ገባ የሚለው ስህተት የለውም። ግን ደግሞ ለማስታረቅም ደግሞ እድሉን አላገኘም ለማውራት። ሰላም አይደለም። እሱም ወንድ ነው ይሰማዋል። ብሩኬም ሲቆጣ ወንድ ልጅ ነው ይሰማዋል። እንዴት ሳያከብረኝ የሚባል ነገር ይመጣል። ሁሉም በራሱ ትክክል ነው። እኔም ትክክል ነኝ፣ እናንተም ትክክል ናችሁ፣ ያም ትክክል ነው፣ ያም ትክክል ነው። ፈጣሪ ይሁነን፣ ብቻ ፈጣሪ ይሁነን። የእውነት ልቦና ይስጠን ለሁላችንም። ግን እኔ ዛሬ ስለ ፍፄ ነው ያወራሁት። የፍፄ ነገር ግራ አንተ እኔማ ኤፍሬምን አንተ የመታው ይመስለኝ። ለምን በቃ ለምን አሁን የእናንተ ሁኔታ ለምን ከሀይሚ ጎን ለምን ሰው ተገኘ ነው የሚመስልባችሁ ሁኔታችሁ። ወልድ ስትረባረቡባት ምናምን ያመቱ እሷ ስለ እሷ ሲያወራ ሲናገር ለምን በቃ ለምን ሰው አገኘች አይነት ነገር ነው የሚመስልባችሁ። እሱ ተጠንቀቁ።